የምትገርም ኢትዮጵያን ታውቃላችሁ። እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው። በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልእኮ ያለ ሰይጣን ነው። ኦርቶዶክስ መሞትን ያስደስታቸውን ሰዎች መንግስት ለቅመህ እንኳን ማሰር ያቃተ ሰው አዲስ አበባ ላይ ተቀምጦ መንግስት ነኝ ይላል። አንተን ብሎ ብልጽግና አጥፊ ነህ እንጂ አድርሱለት። አንተን ብሎ ደግሞ አብይ አንተ ትንሽ ነህ እንጂ የምን አብይ ነው? ዛሬ ያሉ አመራርና አካሄዶቹ ሁሉ ስነቀለው ተነቃብደው እንዲህ ያልተገለበጡ በቀር መቼም ሞት አይቆምም። ቃል የለም ምድር ለሰማይ። በአርሲ እገታ ተፈጽሟል። በምስራቅ አርሲ ከአቦምሳ ከተማ ወደ አሰኮ እየመጣ ያለ አንድ ቅጥቅጥ የህዝብ ማመላለሻ ሙሉ ተሳፋሪዎቹን የሸኔ ታጣቂዎች አግተው ይዘዋቸው መሄዳቸውን ነው። ግን ትልቅ አገር በብሔር እንዲጋጩ መከፋፈል እንዲኖር ጥርጣሬ በህዝብ መሃል እንዲኖር አልፎ አልፎ በሚዲያ የሚሰሩ ነገሮች የአርሲን ህዝብ አይመለከተውም፣ የአርሲን ህዝብ አይወክልም። ሳይሞት ሞተ የሚባል ሳይጠፋ ጠፋ የሚባል አንዳንድ ነገሮች የሚነዙ ከህዝቡ ላይ መቆም መቻል አለበት። ሳባለኝ አርሲ ሰላም ነው። አርሲ የልማት ሀገር ነው። ህፃናት ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ በአርሲ ምድርና አርሲ በሚባለው ያለው ሽብር የሚጠብቀው ሰውን የሚገል ሰውን የሚያስ ገንዘብ የሚጠይቅ ኃይል የሚያደርገው የሸኔ ኃይል ጀዋር በፖለቲካ በተለያየ መንገድ የመገባቸው እሱን መሰል ገና ትታረዳለህ መስሎ ይሄ እኮ ጅማሩ። ሰላም እንዴት ናችሁ? በአዳዲስና ወቅታዊ ቪዲዮዎች መጣሁኝ። በአርሲ አሰኮ ላይ እየደረሰ ያለው ግፍና ጭፍጨፋ አሁንም ድረስ እንደቀጠለ ነው። ከትናንትና ወዲያም ወደ አሰኮ እየሄደ ያለውን አንድ ሙሉ አውቶቡስ አግተውታል። ስለ ኦርቶዶክሳውያኑ ግድያና ስለተቃጠሉት ቤተክርስቲያን የአርሲ ዋና አስተዳዳሪ አቶ ኢብራሂም ምላሻቸውን ሰጥተዋል። አርሲ አሁን ላይ ፍጹም ሰላም እንደሆነችና ይህንን ግፍ እያስፈጸመ ያለው የጀዋር ቡድንና ጀዋርም ጭምር እንደሆነ ተናግረዋል። እሱን የምንመለከት ይሆናል። የተለያየ ቦታ የተቃውሞ ሰልፍም እንደቀጠለ ነው። የመከላከያ አባሎችም ድምጻቸውን እያሰሙ ይገኛሉ። ይህ ህዝብ ሰላምን ነው የሚፈልገው፣ ጦርነትን የሚቀሰቅስ መሪ ሳይሆን ተልዕኮ ያለው ሰይጣንም ነው ሲሉ አክለዋል። ጠቅላዩ ላይ አንዳንድ ትችቶች እየተነሱ ይገኛሉ። ስርዓቱን ጭምር ፈራርሶ እንደገና ካልተገነባ በስተቀር ግድያዎች እንደሚቀጥሉም እየሰማን እንገኛለን። እነዚህንና ሌሎችንም ቪዲዮዎች ሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። መሆኑ የአርሲ ዋና አስተዳዳሪ አቶ ኢብራሂም ሰሞኑን ስለ ኦርቶዶክሳውያኑ እና ስለተቃጠሉት ቤተክርስቲያንም ጭምር ምንድነው ያሉት የሚለውን እናስቀድም። ትልቅ አገር በብሔር እንዲጋጩ መከፋፈል እንዲኖር ጥርጣሬ በህዝብ መሃል እንዲኖር አልፎ አልፎ በሚዲያ የሚሰሩ ነገሮች የአርሲን ህዝብ አይመለከተውም፣ የአርሲን ህዝብ አይወክልም። ህዝቡ ውስጥ ተለቅብላችሁ በጣም በቅርቡ ተፈጠረ የተባለው አካባቢ በአካል ሄጄ ነበር። መጀመሪያ ሚዲያ ላይ ከተነገረውና ቀጥታ ከኮሚኒቲው የሚሰማ የሚገናኝ አይደለም። ሳይሞት ሞተ የሚባል ሳይጠፋ ጠፋ የሚባል አንዳንድ ነገሮች የሚነዙ ከህዝቡ ላይ መቆም መቻል አለበት። ያንን የሚናገሩ ሰዎች በአካል ወርዶ ቦታው ላይ ሃይማኖት አባቶቻችን፣ ሌሎችም የሚዲያ አካል መሬት ላይ ወርዶ ቢያዩ ህዝቡ ምን የሚለውን ቢያዳምጡ ጥሩ ይሆናል የሚል ሐሳብ አለኝ። አጠቃላይ አሁን ባለው ሰላም ስላለ ነው ይሄ ፕሮግራም ተዘጋጀው። ይሄ አሁን 12 ኪሎ ሜትር ሩጫ የተደረገው ከዚህ ተነስቶ ጋለማን እስከ ጋለማ እስከ ካካ ጫፍ ድረስ ነው ሩጫ ያደረጉት። በነገራችን ላይ ይህንን ንግግር የተናገሩት አርሲ ላይ የሩጫ ፕሮግራም ወይም የስፖርት ፕሮግራም አዘጋጅተው ነው። እንደሰማችሁት እያሉ ያሉት ህዝቡን አይወክልም ነው። ማንም የአርሲን ህዝብ አልኮነነም። ማንም ስለ አርሲ ህዝብ ክፉ ነገር አላወራም። ማንም ደግሞ የአርሲ ህዝቦች ናቸው ይህንን ድርጊት ያደረጉት ያለ የለም። እዚህ ጋር ማወቅ ያለባችሁ ነገር ማለት ነው። እነሱ የሚመልሱበት መንገድ ደግሞ ይሄኛው ነው። እንቀጥል። ተመለሰው ማለት አልፎ ችግሮች የሉም አይባሉ። አልፎ ችግሮች ይኖራሉ። እነኚህ ችግሮችን ከማባባስ አብረን ቆመን ችግሮችን መታገል አለብን የሚል ሐሳብ አለ። አርሲ ሰላም ነው። አርሲ የልማት ሀገር ነው። አርሲ ተፋቅሮ ተዋዶ አብሮ የሚኖር አብሮ የሚሰራ ትክክለኛ እናንተ አሁን እንዳያችሁት ገጽታ ከዚህ ታች ወደ ታች ስትወርዱ ህዝቡ ላይ መለየት አይቻልም ማለት ተዋልዷል፣ ተጋብቷል። በሐዘንም አብሮ ነው ያለው፣ በደስታም አብሮ ነው ያለው። ስለዚህ ይሄን ህዝብ ሩቅ ሆኖ ከማየት ቀረብ ብሎ ህዝቡን አይቶ መፍረድ ስለሚቻል መጥቶ ህዝቡን እንዲያዩ በዚህ ጥሬ ነው ማድረግ ፈልጋለሁ። ቤዚካሊ ጊዜ ወስድብሻል ብዬ እንጂ ይሄን በተለይም ከቤት እምነቱ ጋር ተያይዞ ፋክቱ መሬት ላይ ወርደን ስናይ አሰኮ በአንድ አካባቢ ስለተቃጠለው ቤተክርስቲያን ሊናገር ነው። ከዛ በፊት ግን የሚዲያ አካላቶችና አባቶች እዛው ቦታ ሂደው ቢያዩት ብሎ ተናግረዋል። ግን ሂደው ነበር
አይደለ ይሄዱም አሉ። እንደገና ደግሞ እዛው ቦታ እንዳይሄዱም ደግሞ በተለያየ ምክንያት የመለሷቸውም አሉ። ትክክለኛ ከዚህ ተውጣተው የሄዱ ሰዎችን ማለት ነው። ወይም እዛ ላይ የተደረገውን ነገር ለማረጋገጥ ምንድነው የተፈጠረው ብሎ ለማረጋገጥ የሄዱ ሰዎች አሉ። አሁን እዚህ ጋር እንደሌሉም ጭምር ነው የሃይማኖት አባቶችም እንደሌሉ እንዳልሄዱ ሄደው ማረጋገጥ እንዳለባቸው ነው መልእክቱን ያስተላለፈው የዋናው አስተዳዳሪ ማለት ነው። ግን እንደሰማነው ሰሞኑን ሄደዋል። ደግሞ እዛው ቦታም እንዳይሄዱም ደግሞ የሆነ ፓርት ላይ ከደረሱ በኋላ እንዲመለሱ ተደርገዋል። እሺ ስለ ቤተክርስቲያኑ ደግሞ የሚለውን አዳምጡ። 3 ቤተ እምነቶች አሉ። እነኚህ 3 ቤተ እምነቶች የገነቡ በመሰረቱ ሙስሊም የሆኑ ወደ ኦርቶዶክስ የመጡ ናቸው። ቀጥታ ህዝቡ መሀል ገብተን አወያየ ነው ማለት ነው። ለምሳሌ አሰቆ ከተማ ማርያም አለች። ማርያም ቤተክርስቲያን ቸርቹ አለ። ቸርቹን ቤጎ የሚባል ጎሳ ነው የሰራው። ቤጎ ሙስሊም ናቸው። በዚህ ካለም ኦርቶዶክስ ናቸው። በቤተክርስቲያኑ ተጠቃሚነት ናቸው። ሁለተኛ አሁን ችግር የተፈጠረበት አካባቢ ተቃጠለ ተብሎ የተነሳው መጀመሪያ ላይ መድኃኔዓለም ነው። መድኃኔዓለም በሶሻል ሚዲያ ተለቋል። እኔ በአካል እጄ እዛ ቆሜ ያየሁት ማለት ነው። እዛ አካባቢ ስለሰራው እሱን የሰሩት አብዛኛው ቤዛቸው ሙስሊም ሆኑ አሁን ኦርቶዶክስ የሆኑት ናቸው። እነሱን የሰሩት እነሱ ነው የሚጠቀሙበት ማለት ነው። አሁን ጠላት በአንድ አካባቢ ጥቃት ያደረሰበት ቸርች አለ። ፋክቶም መሬት ላይ ያለው ማለት ነው። ገብርኤል ማለት ነው። ገብርኤልን የሰሩት ጋዱላ የሚባል ጎሳ ነው። መድኃኔዓለምን ሞመጂ የሚባል ጎሳ ነው የሰራው። ገብርኤልን ጋዱላ የሚባል ጎሳ ነው የሰራው። እስቲ እነኚህ ሰዎች ክርስቲያን ናቸው፣ ግማሹ ቄስ ናቸው። እነሱ የሚጠቀሙበት ግን ጠላት እንደዛ አይደለም። ህዝብን ለመለያየት ብሎ ጠላት የሚያደርገው ነገር ቤተክርስቲያኑ ላይ በአንድ ጎን ጉዳት አድርሷል ማለት ነው። ያንን አሁን ህዝቡ ኃላፊነት ወስዶ መልሶ ለመስራት እየሰራ ነው ማለት ነው። ህዝቡ ራሱ ሼኪው ሙስሊሙ ምኑ ሳይል ቅድሚያ እነሱ ፍሬንት ሆኖ መልሶ እየገነቡ ያለው ዞሮ ዞሮ ጠላት ለማከፋፈል የሚደረግ እንጂ ህዝቡ ለደቂቃ አልተለየም። ችግር ደረሰበት የተባለ ቦታ አብሮ ነው ያለው፣ አብሮ ነው የተዋጋው፣ አብሮ ነው የሞተው። ይሄ የጠላት አንዳንድ የቦታው ሚዲያ ቦታው ላይ ደርሶ ሳጣራ ሳይለይ ይሄ በማድረጉ ህዝብ መሀል ጥርጣሬ፣ ሌሎች አካባቢ የማይኖሩ ሰዎች አካባቢ ጥርጣሬ ይፈጥራል። ከዛ ውጪ ህዝቡ ለደቂቃ ተለያይቶ አይታወቅም። አብሮ ነው ማሳው ያለው፣ አብሮ ነው የሚሰራው። በሀዘኑ በደስታውም አብሮ ነው። አጋጣሚ ነው እዚህ ችግር ተፈጠረበት አካባቢ ያልኩት 8 ዓመት ነው የኖርኩት እኔ በመምህርነት ማለት ነው። የመጀመሪያውን ቀጥታ የደረስኩት እኔ ነኝ። እኔ እዛ ስደርስ ክርስቲያን እስላሙ አለቀሰም። እዚህ ላይ በተደጋጋሚ ህዝቡ እያለ ነው ያነሳው። ህዝቡ ማንኛውም ኢትዮጵያ ክፍሉ ላይ ብንሄድ ህዝቡ ሙስሊሙና ክርስቲያኑ ተዋዶ ተፋቅሮ ተከባብሮ አንተ ትብስ አንቺ ትብስ ተባብሮ እንደሚኖር የታወቀ ነው። እዚህ ላይ እንትኑን አጀንዳውን ቀየር አድርጎ ወደ ህዝቡ ነው እያደረጉት ያሉት። ህዝቡን ማንም የነካ የለም። ስቲል ናው ድረስ ህዝቡ ተዋዶና ተከባብሮ ነው እየኖረ ያለው። ስለዚህ ህዝቡ ላይ ማንም ጥያቄ አላነሳም። ህዝቡን የኮነነ የለም በድጋሚ ማለት ነው። ሌላኛው ቤተክርስቲያኑን ስለሰሩት ሰዎች ነው የተናገረው። እዚህ ጋር ቤተክርስቲያኑን እነንትና ናቸው የሰሩት፣ እነንትና ጎሳ ናቸው የሰሩት፣ እነንትና ጎሳ ናቸው የሰሩት እያለ ነው እዚህ ጋር ማብራሪያ የሰጠው። አሁን ቤተክርስቲያኑን እነማን ናቸው የሰሩት፣ የትኛው ጎሳ ነው የሰራው የሚለው ጥያቄም አልተነሳም። እዚህ ጋር መልስ ለምን እንደ መልስ እንደመጣም አላቅም። ብሔርን የመከፋፈል ነገር ነው የታየኝ እዚህ ጋር ማለት ነው። ሰው የተጠየቁትን ጥያቄና የሚመልሱት መልስ አይሄድም። ሲቀጥል ህዝቡ ደግሞ ቤተክርስቲያኑን እየሰራ ነው ወይም ሊሰራ ነው አለ። ህዝቡማ ምን ያደርግ ታዲያ? ያኛው ደግሞ እስከሚፈርስበት ድረስ ደግሞ ይሰራል። ህዝቡ እኮ አሁን እኮ ህዝቡ ይኑር ነው ጥያቄው። ህዝቡ በነፃነት ይኑር ሲጠየቅ እዚህ ጋር ለንጹህ ሙስሊሞችም ለንጹህ ኦርቶዶክሶችም ነው ጥያቄ እየተጠየቀ ያለው። እነሱ ተዋደው ተፋቅረው እንደሚኖሩ እናውቃለን። ግን ይሄ ጽንፈኛውን አካል ነው ሁሉም ሰው እየተቃወመ ያለው። ማንም ሰው ደግሞ ንጹህ ሙስሊሞችንና ኦርቶዶክሳውያን ወይም ክርስቲያኖችን እያጣለ ያለም የለም። ንጹሆቹ እንዳሉ ስለምናቅ ስቲል ተከባብረውና ተዋደው ስለሚኖሩ ማለት ነውና ቤተክርስቲያኑ የሰሩት አካል እንትና ናቸው ማለቱ እዚህ ጋር መልሱ ምንድነው ጥቅሙ ነው? ቤተክርስቲያኑ ደግሞ ራሳቸው ህዝቡ ነው እየሰሩ ያሉት ወይም ሊሰሩት ስቲል እየተሰራ ነው የሚል እንትን አናቅም። ያው እሱ ሲል ነው የሰማነው። ስለዚህ ህዝቡ ይህ መከረኛ የሆነ ህዝብ አሁንም ቤተክርስቲያኑን ሊሰራ ነው። ሰው ማንም እንደማያግዘው እነሱ ራሱ እንደማያግዙት ህዝቡ ራሱ እንደሚሰራው ነው መልስ የተመለሰው ማለት ነው። እሺ ልጃችን መጣ ብሎ አለቀሰ እንጂ ትግራይ ሙስሊም ነው ብሎ አልተናገረም። ችግር አደረሰ ለከለ ነው ይሄን አድርግልን ብሎ ነው ማለት ነው። እሳቸው ችግር ደረሰበት ቦታ 4 ቀን ከነሱ ጋር አድሬ ሁኔታ መቻችን የመጣሁት ማለት ነው። ፋክቱን ከኔ በላይ እዛ ከሄደው በላይ ማንም አያውቅም ማለት ነው። ብዙ ልጆች አስተምሬያለሁ። በሃይማኖት አይደለም የተለያዩ ትላልቅ ቦታ ያሉት ህብረተሰቡ አንድ ነው። እስቲል ነው ሸንጓቸው አንድ ነው። በሸንጎ አንድ ነው። በደስታ ጊዜ ሰርጋቸው አንድ ነው። በሐዘን የሚመጣን ሁሉ አንድ ነው። አብሮ አንድ ያለውን ህዝብ
በሚዲያ መለያየት ስለሌለብን ችግር የፈጠረ ያው ሀገርም ይታወቃል። ሁለቱም ይናበባል። አሁን እዛ ለደረሰው ችግር ትልቁ ችግር የፈጠረው የታጠቀው ኃይል ራሱ ሸኔ ብሎ የሚጠራው ኃይል ነው። ይህንን 2 ቀን ሙሉ ሚሊሻ ሳይለያይ ክርስቲያን ሳይል እስላም ሳይል አብሮ በተደራጀ ሲከላከል ነበር። ተከላክሎ እኛም ኃይል ጨምረን ከአቅም በላይ ስለሆነ አንዳንድ ቦታዎች ችግር ደርሰዋል ማለት ነው። ያንን የታጠቀ ኃይል አለ ይታወቃል፣ በመንግስትም ይታወቃል፣ በሌላው አካል ይታወቃል። ስለዚህ ሚሊሻ ተደራጅቶ ህዝቡ ራሱ ተደራጅቶ ህዝብ አደራጅተናል ማለት ነው። እኔ እንዳልኳችሁ እዛ አካባቢ ቴል ስለማቅ ክርስቲያኑ ታጥቆ ከሙስሊሙ ጋር እንዲከላከል ትልቁን ድርሻ ያለው እዛ ያለው ክርስቲያን ነው። አብሮ ህዝቡ ማለት ነው። ሚሊሻው ላይ ችግር ሲደርስ አብሮ ነው። አሁን ሞተ ተብሎ ያው እዚህ ሚዲያ ላይ ብዙ ሞተ ተብሎ ህዝቡ ያለቀበል ያው ማን እንዳደረገው ድርጊት ይታወቃል። መንግስት የሚያውቃቸው የተደራጁ ኃይሎች አሉ። ስለዚህ ከአቅማችን በላይ ሆኖ አደረጉት አሉ። ከአቅማቸው በላይ እንደሆነ ነው እዚህ ጋር እየተናገሩ ያሉት። ስለዚህ ከአቅማቸው በላይ ከሆነ ለምን አሁንም ቢሆን ከአቅማችን በላይ ነው ብለው የኛ መንግስት የማይችል ከሆነ ማለት ነው አቅሙ የማይችል ከሆነ ለምን የውጭ ኃይል እንዲመጣላቸው አያደርጉም? እውነት ከአቅማቸው በላይ ከሆነና ህዝቡን የምር ወደውት ከሆነ ማለት ነው የምር የሚናገሩት ነገር ትክክልና ተቆርቆረው ከሆነ ከኛ አቅም በላይ ነው ብሏል ይሄ ሰው። ስለዚህ ከአቅማቸው በላይ ከሆነ ደግሞ ህዝቡ እንዲኖር ከፈለጉ የምር የውጭ ኃይል እንዲደርስላቸው ለምን አያደርጉም? ለምን ይፋ አድርገው አያወጡትም ለውጭ ኃይል? እሱ ሳይሆን ግን በተቃራኒው እንዳይወጣ ድምጻቸው እንዳይሰማ ነው እየተደረገ ያለው። ደግሞ ምንም ቢሆን ከነሱ ኃይል በላይ እንደው ከነሱ ከኃይል በላይ አይደለም ከነሱ ኃይል በታች ነው እና ይሄ አይን ያፈጠጠ ክህደትም ጭምር ነው እዚህ ጋር ያለው ማለት ነውና ህዝቡ 10 ጊዜ ማህበረሰብ ተዋዶ ነው የሚኖረው። ህዝቡ ተዋዶ ነው የሚኖረው። ይሄንን ቤተክርስቲያን የሰራው ይሄ ጎሳ ነው፣ ይሄንን ቤተክርስቲያን እናንተና ናቸው የሰሩት ብሎ ጭራሽ የመከፋፈል ነገር ነው እዚህ እንትን ላይ አሁንም እየተሰማ ያለው ማለት ነው። እሺ በሲቪል ሰው የሚባሉ 3 ሰዎች ናቸው በራሪ ጥይት ያገኛቸው። ዘሬስ ሚሊሻ ነው የሞተው። ዘሬስ ውጊያው ላይ ያው ሚሊሻው እንዳውም ከሚሊሻዎቹም ብሬን የሚተኳሽን ሽፋን በኋላ ሽፋን የሚሰጡ ብሬን ተኳሽ ሽፋን የሚሰጡ 5 ሚሊሻ ነው የሞተው። ሚሊሻ ማለት ነው። ዘሬስም ምንም ማቃቸው እኔ አብራቸው ነበርኩት በበራሪ 3 ሰው ሞተ። ከዛ ውጪ የኛ ፖሊስ ልዩ ኃይል አለ ሙሉ ቀን ሲታገል የነበረ ልዩ ኃይል ከልዩ ኃይል 3 ሰው ሞተ። 11 ሰው ነው የሞተው ሲነገር በሚዲያ እንግዲህ ኮሚኒቲ ላይ የተደረገው ነገር የለም። ችግር ብለን ያየነው ምንድነው እርስ በርስ ጥርጣሬ ስለተፈጠረ በአንድ ጎን ቸርቹ ላይ ጉዳት ደርሷል። እሱም መልሰን መገንባት አለብን ብለን ኃላፊነት ወስደን ህዝቡ ገንዘብ እያዋጣ ብሎኬት እየገዛ እኛም ከዚህ ከቡሳ ጎኖፋ ለ28 ወረዳ አድርሰን በፊት በእንጨት የተሰራውን ቸርች በብሎኬት ሙሉ ኳሊቲ አድርገን እንመልሳለን ብለን እንደ ዞናችን ተዋይተን እየሰራን ያለው ተቀላይ ስፖርት ሲዘጋጅ ታሳቢ ያደረገው ትልቁ ነገር አርሲ የሰላም ሀገር ነው ትልቁ መታወቅ ያለበት። ሌላው ስፖርቱ ሲዘጋጅ ያው እንዳለው ይሄ ስፖርት የተዘጋጀው ይሄ ሩጫ የተዘጋጀው አርሲ ሰላማዊ ሀገር እንደሆነች ለማስመሰልና በቃ ሰላማዊ ሀገር ነች ምንም አይነት ችግር የለም ለማለትና የነዛን የኦርቶዶክሳውያን የንጹሃኑን ድምጽ ለማፈን ነው የተዘጋጀው እሱ እንዳለው ማለት ነው። ፕላስ መጀመሪያ ላይ ህዝቡ እየሰራው ነው ብሎ ነበር ወይም ህዝቡ የተቀጠለበት ቤተክርስቲያን እየሰራ ነው ራሱ ክርስቲያኑ አንተኑ ተዋዶ ምናምን ብሎ ነበር። እንደገና ደግሞ እዚህ ላይ በብሉኬት ያ የእንጨት ነበረ እንደገና ደግሞ በብሉኬት እናንጽላቸዋለን ልናንጽላቸው ነው የሚልም ነገር ነው እዚህ ጋር እንደሰማችሁት እየተነገረ ያለው ማለት ነውና የተምታታ ነገር የእውነት ጭራሽ አያቁም ምንም አይሉ ምንም አያመጡም የፈለግነው ነገር እናገራለን አይነት ነገር ነው እዚህ ጋር ምላሽ እየተሰጠው። እሺ ሰው ሩጫው ለዚህ ዓላማ ለዚህ ፐርፐዝ ሆን ተብሎ ከበር ለመደረግ ድምጽ ለማፈን የተደረገ ፕሮግራም ነው እዚህ ጋር እንደተናገረው ማለት ነው። ሌላኛው ደግሞ እነሱን የሚመራው ወይም ይሄን እያደረገ ያለው ነገር ይሄንን እንትን እያደረገ ያለው ጀዋር ነው ይሉናል።
ስለዚህ አርሲ የሚባለው ያለው ሽብር የሚጠብቅ ሰውን የሚያስ ገንዘብ የሚሰጥ የሸኔ ኃይል የሚያደርገው የሸኔ ኃይል ጀዋር በፖለቲካ በተለያየ መንገድ የመገባቸውን መሰል እያስታጠቋቸው እንዲያደረጉላቸው ሽብር ለመፍጠር መካከል ለመፍጠር የሚያደርጉ ኃይሎች መሆኑ የኢትዮጵያ ሕዝብ ያውቅ ይገባል። እንደው ከአካል ጋር ግጭት እየፈጠረ ያለው በተለያየ መንገድ ህብረተሰቡን ቅድም እንዳልኩት ሰውን እያስቀለጠ እያገተ እየገደለ የተለያየ ነገር እያደረገ ያለው ሸኔ ያ እዚህ ጋር ደግሞ ይደጋግሙታል። ህዝቡ አይደለም አርሲ አይደለም ምናምን ይላሉ። ሌላ እንትን ነው እየሰጡት ያሉት፣ ሌላ መልክ ነው እየተሰጠ ያለው። ላይ ህዝቡ በቃ ህዝቡ ላይ ነው አታሽዱ ነው ያሉት። ሌላኛው እንደሰማችሁት ጀዋር ነው የተነሳው እዚህ ጋር። ከዚህ በፊት በሰራሁላችሁ ቪዲዮ ጀዋር ደግሞ ማን እንደሆነ በስነ ስርዓት ስምም እየጠቀሰ ተናግሯል። ስማቸውን ሁሉ እየጠቀሰ እዚህ ቦታ እነንትና የሚባሉ ሰዎች ከወለጋ ወደ አርሲ እንደሄዱና ያን ነገር እያደረጉት ያሉት እነሱ እንደሆነ ተናግሮ ቪዲዮ ሰርቼ ነበረ ከ3 ቀን ወይ ከ4 ቀን በፊት ማለት እንደዚህ አንተስ ማን ሆነህ ነው? ሲጀመር አርሲ አካባቢ ብዙሃኑ ሙስሊም ነው። አንድ ክርስቲያን ቀና ብሎ ነገር ካለ በሚንጫ አንገቱ ነው የምንለው ብሎ የሆነ መድረክ ላይ ተናግሯል። አንተ ማን ሆነህ ነው እንደዚህ ልትልስ የቻልከው? አንተም እንደዚህ ብለህ ነበረና ካንተም የሰሙት ነው ወይም አንተ ሊድ ያደረከው አንተም ተባባሪ ነህ እዛ ቦታ ላይ። ሌባ ሲሰርቅ አይጣላም ሲካፈል ነው እንጂ የሚጣለው ይባላል አይደለ? ስለዚህ በሆነ ጥቅም አልተስማማችሁም እንጂ አንተ እጅህ አለበት አንተም እዛ ቦታ ላይ እንደዚህ አይነት ነገር ታደርጋለህ አንተ ማለህበት ምናምን ብዬ ሰርቼ ነበርና ብዙዎቻችሁ ተረድታችሁታል፣ አውቃችሁታል። ያው በጥርጣሬም አትመኑት ምናምን እያላችሁም ታያላችሁ። አንዳንድ ሰዎች ደግሞ አንቺ ማን ሆነሽ ነው በቃ እሱ ተጸጽቶ ንስሐ ስለገባ ወይም ገብቷል አንቺ ማን ሆነሽ ነው አሁን እንደሱ እሱን የምትናገሪው ምናምን ብላችሁም ኮሜንት የሰጣችሁ ሰዎች አላችሁ። በጨዋ ደንብ የተናገራችሁ አላችሁ፣ የተሳደባችሁም አላችሁ። ሀሳብ ስትሰጡ መሳደብ አስፈላጊ አይደለም፣ ሀሳባችሁን ብቻ ማስቀመጥ ትችላላችሁና እነሱ ደግሞ እንደሰማችሁት ነው እያሉ ነው። እነዛም አሉ እነዚህም አሉ ነው በቃ እንትኖቹ የታወቁ ናቸው። አጃቢ ወቅቱት መልሶ ከዘሩ ነው ይባላል። እሱንም ተረስት ማድረግ አስፈላጊ አይደለም ነው እያልኩ ያለሁት። ሁሉንም ሰው በንቃትና በመጠንቀቅ ብናይ መልካም ነው ነው እዛ ሀሳብ ላይ መስጠት ለማስተላለፍ የፈለኩት። ሰው በዛ ብንረዳው መልካም ነው። እዚህ ጋር እነሱ የሚሉትን አሳምታችኋል ማለት ነው። እሺ እንቀጥል። ያለው ሸኔ ነው በግልባቸው ያው አሸባሪ ምንም መንገድ የለም ማለት ነው። አሸባሪ ተስፋ ሸኔ እየፈጸመ ነው። የጠፉም አሉ የጠፉ መረጃው የለኝም። ነገር ግን አካላት የታሰሩበት ምክንያት ሸኔን ደግፈው አይደለም። በአግባቡ የተሰጣቸውን ህዝብን የመጠበቅ ኃላፊነት አለባቸው። የተሰጣቸውን ስራ በአግባቡ ባለመወጣት የራሳቸውን እዛ ያለውን ታጣቂ በማንቃት የተሰጣቸውን ኃላፊነት ባለመውጣታቸው የተነሳ ነው እንጂ በመረጃ ተይዘው አይደለም እዛ ያለው በቁጥጥር ስር ይዋል። ምክንያቱም ያን ያለማንቃትና ነገሮችን መከላከል እንዲችል የተሰጠውን ኃላፊነት በአግባቡ መወጣት ያለመቻል ከተጠያቂነት ያለ እዛም ብቻ ለምን ሊመጣ ይችላል ማለት ነው። ሌላው በተለይ ከዚህ ከኛ አካባቢ ውጭ አካባቢ ውጭ ምክንያቱም የተለያየ ጊዜ ሃይማኖት ኮንፈረንሶች አድርገናል። ህብረተሰቡ በየቦታው አይተናል። ይሄ ጉዳይ ከማን እንደሚመነጭና ምን ምክንያት እንደሆነ ሰዎች ያውቃሉ። ነገር ግን ከአርሲ ውጭ ያለው ህብረተሰብ ቀጥታ ሙሉ ህዝብ በክርስቲያኑ ላይ እንደተመታ ነው። ስለዚህ ይሄንን ያለመሆኑን ህብረተሰቡ እንዲገነዘብ ነው አንዱ። ሁለተኛው ይሄ እውነታው ደግሞ ምንድነው የሚለውን ነገር ቅድም ዞኑ አስተዳዳሪ ገልጸውታል። ሙስሊሙ ነው ክርስቲያን ነው መጥቶ ነው በምሳሌ ሄደን በአካል መዛመታ ላይ እናሳያለን። ክርስቲያኑ ነው መስጊድ እየሰራ ያለው ህዝቡ ጋር ነው ችግሩ። ይህችን ፖለቲካ ለማድረግ አገር ለማፍረስ የተጫንቸውን ተልዕኮ ለመፈጸም የሚሄዱ አካላቸው ይህንን ደግሞ ከአባቶች ጋር ከሀገር ሽማግሌዎች ጋር ከአደሳሌዎች ጋር ታሪኮች ጋር በመሆን ህዝቡን ለማስተማር ወደ አንድ እንዲመጣ በማድረግ ስለዚህ የጥረታችን ደግሞ የሚመለከት በተለይ ድርሻ ያላቸው ሊደግፉን የሚችሉ ይህን ከማስረጽ አኳያ ሚዲያ ከፍተኛ ኃላፊነት አለበት። በሀገር ውስጥ ወታደሩ ብቻ አይደለም ሰላምን የሚያመጣው፣ ሌላ ደግሞ የመንግስት ተወካዮች ብቻ አይደለም ሰላምን የሚያመጣው። ሚዲያ እውነትን በመዝገብ ትክክለኛውን ነገር ለህብረተሰብ በማስተዋወቅ እነኚህ ችግር ጠማቂዎች የሚጠቀሙበትን አጀንዳ እና ፕሮፓጋንዳ
በመቀልበስ ስራዎች ሚዲያዎችን ልትረዱ ይገባል። ምክንያቱም የሀገር ሰላም ቀላል ነገር ስላልሆነ ሰላም ሲኖር ነው ሰው መኖር የሚችለው። ልጅ ወልዶ ማሳደግ የሚቻለው አስተምሮ ለቁም ነገር ማብቃት የሚቻለው ሰላም ሲኖር ነውና በዚህ እናንተ ልትረዱ ይገባል ነው። በጣም አመሰግናለሁ። አሪፍ ሰው በዚህ መልክ ነው ምላሻቸውን እየሰጡት። የስፖርት ፕሮግራም በአርሲ ላይ አዘጋጅተው አርሲ ሰላም ናት። አርሲ ይኸው የልማት አገር ነች። ሰላም ባትሆን እንደዚህ አይነት የሩጫ መድረክ አናዘጋጅም ነበር ሲል አስተዳዳሪው ነው የተናገረው። ሰው እንደዚህ እያደረጉ ያሉ አካላቶችን ደግሞ እናንተና ናቸው ብሎ ደግሞ ሁለተኛ ላይ ቃል የሰጠው ሰውዬ ተናግሯል። ያም ሆነ ይህ እነዛ እናንተና ናቸው እነዚህ እናንተና ናቸው እያሉ እርስ በራሳቸው እየተኳነኑ አጀንዳ ቢሰጡንም የኦርቶዶክሳውያኑ ሞትና ግፍ ጭፍጨፋ እየቀጠለ ነው እስካሁን ድረስ ማለት ነው። የተናበበ መዋቅራዊ ስርዓት ነው እየተሰራ ያለው። እኛም ደግሞ የምናደርገው ነው። እነሱም ኢንፎርሜሽን ሰጡን፣ እነዛም ኢንፎርሜሽን ሰጡን። ስለዚህ እኛ ምንድነው የምናደርገው? እኛ ነቅተን ሁኔታዎችን ማየት ኢንፎርሜሽኖችን መሰብሰብና ኢንፎርሜሽኖችን መስማት ይጠቅማል። ቀጣይ ለምናደርገው ነገር ኢንፎርሜሽን ፉል ሆነን ስንንቀሳቀስና ኢንፎርሜሽን የሌለው ሰው አንድ አይደለም። ግን ሁሌ የምነግራችሁ ነገር አንድ ሲሆን ነገር አለ ማለት ያን ነገር ሙሉ ለሙሉ ማመንም አስፈላጊ አይደለም ነው። እስከመቼ ድረስ ነው ሾርት ሚሞሪ ሆነ ራሱ የምንቀጥለው? ሾርት ሚሞሪ አንሁን። ጀዋር የሆነ ነገር ሲል በፊት መዓት ሰው እንዳስጨፈጨፋ አትዘንጉ። መዓት ወገኖቻችንን እንዳሳጣን አትዘንጉ። የቤተክርስቲያን አባቶች እንኳን መተው ቢያዩዋት ጥሩ ነው ወርደው መሬት ላይ ብለዋል። እስኪ የዛው የቤተክርስቲያን የአርሲ ተዳዳሪ ምንድነው ያሉት? የቤተክርስቲያን አባቶች ምንድነው ያሉት የሚለውን ደግሞ እንመልከት። ሕፃናት ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? ወዴት ምን አለ? ሌላ ሀገር የለም፣ ሌላ ህዝብ የለም። ምን አደረግን? ለምንድን ነው የምንሞተው? ለምንድን ነው የምንታረደው? ይህ መንገድ መንግስትም ይስማ፣ የኦሮሚያ ህዝብም ይስማ፣ የዓለም ሁሉ ህዝብ ይስማ፣ የፌደራል መንግስትም ይስማ። ለምንድን ነው እስከ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? ለምንድን ነው መከላከያው የወጣው? ህዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ህፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው፣ ቤቶቻቸው እየተቃጠለ ነው። ስሙ፣ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ ደኛ ነን። ልጆቻችን ለምን ይሞታሉ? አድራዋቀ ይገራምችን ገናወዴም ሃይማኖት አባቶች መተው መሬት ላይ ቢያዩት ያለው እንግዲህ አስተዳዳሪው የሃይማኖት አባቶች እዛው አርሲን የሚያስተዳድሩ አባታችን በዚህ መልክ ነው እየተናገሩት ያለውን ነገር ማለት ነው። ስለዚህ ማን ነው እኛ የምናምነው? ለምንድነውስ ሙስሊሙ ክርስቲያኑ ላይ እንደተነሳ ያልተደረገውን ደግሞ ተደርጓል ብላችሁስ ማውራት ለምን አስፈለገ? ለምን ህዝቡ እንዲያመጽ ራሳችሁ ታደርጋላችሁ? ሁሉም ሰው ያውቃል። ሁሉም ሰው አሁን ያለውን ሁኔታ ያውቃል። አንድ ማህበረሰብ ከሌላ ማህበረሰብ እንዲጋጭና አብረው ተቻችለው ያሉትን ራሳችሁ እንዲነሱ እርስ በርሳቸው በጥርጣሬ እንዲተያዩ እያደረጋችሁ ያላችሁት ራሳችሁ ናችሁ ማለት ነው። ኦርቶዶክስ በመሆናችን የአንገትሽን ሐብል በትሺ፣ የአንገትሽን ክር በትሺ። እኔ ክሬን አልበትስም። የ9 ወር ጽንስ ሆድሽ ውስጥ ያለውን ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉኝ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ። ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ። አንገታችን ላይ ካራ አድርገን ዛሬ ይሄ ልጅ ቀደን ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ የሃይማኖት አባቶች ፍረዱኝ። የኢትዮጵያ ኦርቶዶክስ እምነት ፍረዱኝ። ባለቤቴን አጥቻለሁ። የኢትዮጵያ ሕዝብ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ሆዷ ይዛ ገለዋን አድርገዋት አንገቷ ላይ ካራ አድርገው ቅደድና ልይ ክርስቲያን አይወለድም እያሉ እናቶች ፍረዱኝ። የሃይማኖት አባቶች ፍረዱኝ። ይህ ህፃናት ፊት ነው የተደረገው። ህፃናት ፊት ነው የተደረገው። ህፃናቶች አእምሯቸው ተበላሽተዋል። ምን ላድርጋቸው? ኦራይት ይሄ ቆየት ያለ ነው። ነገር ግን አሁንም ድረስ ይሄ ግፍ እንዳለና ኢቭን ከትናንትና ወዲያ ራሱ
ወደ አሰኮ እየሄዱ ያሉ አንድ ሙሉ አውቶቡስ ንጹሃን እንደታገቱን ጭምር ሰምተናል። እነሱ ሰላም ነች እያሉ ባሉባት ሀገር ላይ ማለት ነው። በአርሲ እገታ ተፈጽሟል። በዛሬው ዕለት ሰኔ 6 2018 ዓ.ም በምስራቅ አርሲ ከአቦምሳ ከተማ ወደ አሰኮ እየመጣ ያለ አንድ ቅጥቅጥ የህዝብ ማመላለሻ ሙሉ ተሳፋሪዎቹን ከቀኑ 6 ሰዓት ላይ ከዚህ ቀደም ጥቃት ፈጽሟል የተባሉ የሸኔ ታጣቂዎች አግተው ይዟቸው መሄዳቸውን ነው የአካባቢው የዓይን እማኞች የገለጹት። እገታው የተፈጸመው በከተማ ጥቂት ኪሎ ሜትር ርቀት ላይ እንደሚገኝም ታውቋል። ከሁለት ሳምንት በፊት በዚህ አካባቢ በንጹሃን ላይ ግድያና የኦርቶዶክስ ቤተ እምነት መቃጠሉን እንዲሁም በርካቶች ድርጊቱን ሲያወግዙት እንደነበረም ይታወቃል። እነሱ ቃለ መጠየቁን ወይም ኢንተርቪውን እያደረጉበት ባለው ሰዓት በዛው በተመሳሳይ ሰዓት እንኳን ምን እየተካሄደ እንዳለ እየሰማን ነው፣ እያየንም ጭምር ነው ማለት ነው። ሌላኛው መንግስት ለምን ዝም አለ፣ ለምን ጠቅላዩ ዝም አሉ የሚለውን ነው። ብዙ ሰዎች ትችት አቅርበዋል። ትችት አዘል የሆነ ንግግርም ተናግረዋል። እስኪ እሱን እንመልከት። ተመችቶታል። እንደነዚህ አይነት ሰዎች እኮ በሶሻል ሚዲያ ይህንን የመግደል ቅስቀሳን እና የኦርቶዶክስ መሞትን ያስደስታቸውን ሰዎች መንግስት ለቅመህ እኮ ማሰር ያቃተ ሰው አዲስ አበባ ላይ ተቀምጦ መንግስት ነኝ ትላለህ። አንተን ብሎ ብልጽግና አጥፊ ነህ እንጂ አንተ አድርሱለት፣ ለብልጽግናዎች አድርሱላቸው። አንተን ብሎ ደግሞ አብይ፣ አንተ ትንሽ ነህ እንጂ የምን አብይ ነው? አብይ የሚለውን ስም ትርጉም ባወቅ መጀመሪያ ምን አይነት አሁን እኮ ህግ የሌለባት ምድር ነው ተብላ የምትሰየመው ኢትዮጵያ እኮ አይደለችም። ህግ የሌለባት ምድር አንድ የፊልም ድርሰት ይወጣዋል እኮ የሚካሄደው ያለው ነገር በሙሉ። አረ ምን አንድ ብዙ ፊልሞች ይደረስበታል። ጭራሽ ኦርቶዶክሶችን ልናጠፋ ብላችሁ ታስባላችሁ እንዴ? እንዴ አይምሯችሁ ትንሽ አያስበው? አንተ 20% የሆንክ ሰው መጣ 80% አጠፋለሁ ስትል ትንሽ አታስብም? ምን አይነት ጭቃ ጭንቅላት ነው ያላችሁ? ሶሪያ ላይ ክርስቲያኖች አሉ፣ በፍቅር ይኖራሉ ከሙስሊሞች ጋር። ኢራቅ ላይ በስነ ስርዓት በወታደር ቤት ሁሉ ተሳትፈው ስለ አድኖ ሲያነሱ ራሱ ሙስሊሞች እንዴት እንደሚያከብሯቸው በፍቅር። ሃይማኖት የግል ነው፣ ሀገር ግን የጋራ ነው። በግብጽ ላይ ተከባብረው ነው የሚኖሩት። ምንድን ነው የምታወሩት እናንተ ሰዎች? እናንተ ከየት ኢትዮጵያ ውስጥ ያላችሁ ሙስሊሞች የራሳችሁ እስልምና ነው እንዴ የፈጠራችሁት? ፍቅር የሚባል ነገር አታውቁም? አያትህ እኮ ክርስቲያን ነው። ትናንትና እኮ ነው ሙስሊም ሆንኩ። አንተ ራስህ ጭራሽ ዘርህን ትገላለህ። መልእክቴን ማስተላለፍ ፈልጋለሁ። ሼር አድርጉልኝ ባካችሁ። ቲክቶክ የያዘኝ ነው። ሼር አድርጉልኝ። በጣም ስለተናደድኩ ነው። በጣም በኃይል ቃል የተናገርኩት። ሼር አድርጉልኝ፣ ኮፒ ሊንክ አድርጉት። በጣም በኃይለኛ ኦርቶዶክሳውያን ይህ ቪዲዮ ይድረሳቸው፣ ለሚመለከታቸው አካል ይድረሳቸው። ልብ የምትገዙ ከሆነ ልብ ግዙ፣ አለበለዚያ ዋ ብያለሁ። በኋላ ደም በደም ሆን እንዳትሉ ተጠንቀቁ ብያለሁ። በሰላም እንኑር፣ በፍቅር እንኑር። ኦርቶዶክስ የምትደፈር እምነት አይደለችም። ኢትዮጵያ ውስጥ በፍቅር እንኑር እያለች ነው። አስተምህሮቱ አይፈቅድም ለምትሉ ማንኛውም የቤተ ክርስቲያን ካህን ተጠንቀቅ። አንተም ራስህ እግዚአብሔርን ፍራ። ልጄን እየገደለ አስተምህሮቱ አለባክህ ቤተ ክርስቲያንን እያቃጠለ ታቦት እየሰረቀ አስተምህሮቱ ስለማይፈቅድ ይስረቀው። ማን ያለው? ሰይፍህን ትመዛለህ። እነ ንጉሥ ዳዊት እነ ሰለሞን ነገስታት፣ ያለፉት ነገስታት በሙሉ አባቶቻችን ደማቸው የፈሰሰ ለእምነታቸው ብሎ እንዲህ ያከበሩልን መና ታደርጉታላችሁ ማለት ነው መስዋዕትነታቸውን። ከየት ያመጣችሁት መጽሐፍ ቅዱስ ነው? አስተምህሮቱ አይፈቅድም። ማን ያለው? በትንሽ ነገር አይገልም። ኦርቶዶክስ አይገልም። በትንሽ ነገር አይጣላም። ፍቅርን ይጨምራል። ፍቅርን ይፈልጋል። ይታገሳል። ትዕግስት ካለቀ ግን አለቀ ነው። የሰው ልጅ ነው ኦርቶዶክስም። ዋ ብያለሁ፣ ዋ በኋላ ገደል ገባን እንዳትሉ ተጠንቀቁ። እዚህ ላይ አሁን ማስተዋል ያለብን ንጹሃኑን እያልን አይደለም፣ ንጹሃን ሙስሊሞችን እያልን አይደለም። ነገር ግን እነዚህ ጽንፈኛዎቹ አካላቶች ራሳቸውን ሙስሊም ነን ብለው ስለሚሰይሙ እና ምንም አይነት ክፍፋይ የለም በእኛ ውስጥም እያሉ ስለሚናገሩ ጭምር ነው። አሁንም ቢሆን ሊገልህ እየመጣ ዝም የምትልበት ምንም አይነት ምክንያት የለም። ራስን መከላከል አስፈላጊም ግዴታም ስለሆነ ማለት ነው። አስተምህሮቱ አይፈቅድም የሚለው ላይ ስንመጣ ደግሞ ኢየሱስ ክርስቶስም እኮ ቤቴን የንግድ ቤት አደረጋችሁት ብሎ ጅራፉን እንዳነሳ ተምረናን እናውቃለን። ስለዚህ ከልክ ያለፈ ነገር ሲመጣ ጅራፍ ማንሳትም እንዳለ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ አስተምሮናል።
መጥምቁ ዮሐንስም በተመሳሳይ ያልሆነ ነገር ሲያይ ይገስጽ ነበር ይገስጻቸው ሁሉ ነበር ስለዚህ አስተምሮቱ ላይ ራሳችን መከላከልና ቤተክርስቲያን ስትደፈር ሃይማኖታችን የሚያጠፋ ነገርና ህጉን የማይከተል ነገር ሲመጣ አባቶችን ማውገዝ መገሰጽና ማህበረሰቡ ደግሞ ራሱን የሚከላከልበት መንገድም ማስተማር አስፈላጊ ነው የመከላከያ አባሉ ምን አለ ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው ህዝቡ ጦርነት አይፈልግም እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ ያለውን ችግር በሰላማዊ መንገድ መፍታት ነው ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልኮ ያለ ሰይጣን ለምን እናቶች ያለቅሳሉ ለምን ህፃናት ይሞታል ለምን ንብረት ይፈርሳል ለምን ቤት ይፈርሳል ለምን ሰው ይቸገራል ለምን ይሰደዳል ለምን ይለምናል ከቤት ወጥቶ ጎዳና ላይ መለመን ደስ ይለዋል እንግዲህ ሰው ከቤት ወጥቶ ጎዳና ላይ ነው የሚለምነው ጦርነት ካለ የሞታም ይሞታል የቀራም ለማይ ነው የሚሆን ልማት አይኖርም ተስፋ አይኖርም ስለዚህ ቅድሚያ ለማንም ሰው ለሰላም ነው ቅድሚያ መስጠት እንደዚህ አንዳንድ ስልጣን ያላቸው በተለይ ደግሞ እዚህ የህግ አካላት ላይ መከላከያው ውስጥ ላይ ያሉ ሰዎች ይህንን ነገር ሊቃወሙ ይገባል ይህንን ነገር በቃ ሊሉ ይገባል ይህንን ነገር ሊያወግዙም ጭምር ይገባል እነሱ ኃይል አላቸው እነሱ የሆነ ነገር ካሉ እነሱ ካመጹ ጭምር ትንሽ ሶሉሽን የመፈጠር እድሉን ስለሚኖረው አቅም እንኳን ባይኖረው የውጭ አካል መጥቶ እንዲያድናቸውና መጥቶ ሰላምን እንዲያስከብር ማድረግ ስለሚችል ማለት ነው እናመሰግናለን ከዚህ በፊት የፓርላማ አባል የነበሩት ሰው እንደዚህም ብለው ነበር ካልኩሌት ተደርጎ ተቀምሞ እየተሰራጨ ያለ ከኦሮሚያ ክልል ፕሬዝዳንት ጽሕፈት ቤትና ከኦሮሚያ ክልል ብልጽግና ቢሮ ነው እየተሰራጨ ያለው እዛ ላይ ያሉ አመራርና አካሄዶቹ ሁሉ ስነቀለው ከነካቢለው እንዲህ ካልተገለበጡ በቀር መቼም ሞት አይቆምም ቃል የለም ምድር ለሰማይ እንዳበቱ ይህ ነገር ከዚህ በፊት ነው የተናገሩት እንዳያችኋቸው በጣም በኃይል ነው እየተናገሩ ያሉት እሳቸው የተናገሩት ነገር ነው አሁንም እየተፈጸመ ያለው ማለት ነው ከዚህ በፊት ሁሉን ነገር አይቻዋለሁኝ ሁሉ ነገር እየተደረገ ያለው በመንግስት ነው ስለዚህ ስርዓቱ ራሱ መስተካከል አለበት መፈራረስ አለበት ይሄ ካልሆነ ግን ይቀጥላል ብለው ቆይቷል ይሄ ንግግር ተናግረዋል ስለዚህ አሁን ድረስ ነገሩት ቃል እየተተገበረ ነው ማለት ነው ስቲል ነው ማለት ነው እንግዲህ እግዚአብሔር ራሱ ምህረቱን ይላክልን ሁኔታው ሆን ተብሎ ተቀናጃጅቶና ተቀነባብሮ ተዋቅሮም ጭምር ነው የምንለው ለዚህ ነው ገና ትታረዳለህ መስሎ ይሄ እኮ ጅማሩ ለምንድን ነው የምንታረደው ምናምንበት አምላክ ድንጋይ ያመለክ አይደለም አንተ ከትቢያ የተጣልከው ቅርና በዘመኑ የነበሩ ጀግና ነንባዮች እነ ዩሪት ጉሪት እነ ግራኛ መር ተዋግተው ያራሸነፏትን ቅድስት ቤተክርስቲያን አንተና መሰሎች ልታሸንፏት አትችሉም አሁን መግደለው ልጆቿን ልገሉ ትችላላችሁ አሁን ማቃጠለው ቅድስት ቤተክርስቲያንን ልታቃጥሏት ትችላላችሁ ነገር ግን ግራኛ መር እንዳለፈው ሁሉ እናንተም ታልፋላችሁ ዩሪት ጉሪት እንዳለፈች ሁሉ እናንተም ቅድስት ቤተክርስቲያንን ተዋግታችሁ ታልፋላችሁ እቺ አማናዊት የሆነችው ቅድስት ቤተክርስቲያናችን ግን ለዘላለም ጸንታ ትኖራለች ያባ ዘር ያዕቆብ ልጆች የተነሱ ሰዓት ግን እመኔ በዚህ ንግግር ታፍራለህ እንደሰማችሁት በዚህ መልክ ነው እነሱ እየተናገሩ ያሉት አሁን እዚህ ጋር መናገር ብቻ አይደለም እየተገበሩትም ጭምር እያየን ነው እየተናገሩት ነገር እያንዳንዱ ነገር ይተገብሯታል እኛ ደግሞ እነሱ እንደዚህ እየተናገሩ በነፃነት ይሄዳሉ ለምን እንደዚህ ያደርጋሉ ለምን ይገሉናል ለምንስ ያሳድዱናል ብለው የተናገሩ አካል ደግሞ እየታሰሩና እየተንገላቱ ይገኛሉ በዚች በኢትዮጵያ ምድር ማለት ነው ተበዳይ ዝም ሲል ተከሳሽ ይሆናል ይባላል ዝም ስንልም ተከሳሾች ራሳችን ተበዳዮች ራሳችን ተከሳሾች ሆነናል እግዚአብሔር አምላክ ለኢትዮጵያ ሀገራችን ሰላሟን ያምጣልን ፕሮግራማችን ይሄንን ይመስል ነበር በሌላ በአዲስ ቪዲዮ ተመልሼ እስከመጣ ድረስ አሁንም እግዚአብሔር አምላክ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን ይጠብቅልን ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ ቻው ቆዩ